የሳውዲ አረቢያው አልጋ ወራሽ ልዑል ቢን ሳልማን አልሳዑድ ማክሰኞ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ገደማ በሆነ ጊዜ ነበር ዋሽንግተን የደረሱት። ቢን ሳልማን በቀይ ምንጣፍ በጀቶች እጀባና በብረት ሰላምታ የተደረገላቸው አቀባበል እንዲሁ እንደዋዛ የተደረገ እንደማይሆን ይታወቃል። ከዚህ የአቀባበል ድምቀትና ሙቀት ጀርባ፣ ከዚህ የአቀባበል ፕሮቶኮል ጀርባ ፕሬዝዳንት ዶናልድ ትራምፕ ላለሙለት የአሜሪካ ትቅደም ፖሊሲም እጅግ ጠቃሚ የሆነ ስምምነት ሊፈረም ከጫፍ በመድረሱ ጭምር እንጂ። አስተናጋጆቹ አሜሪካውያን የሳውዲ አረቢያ እንግዶቻቸውን በቁርስ ላይ ሎቢ በጋላክሲ ራት ምሽት ብቻ አስተናግደው ደህና ሁኑ ሊባባሉ አልተቀበሏቸውም። ነገርየው ቢሊዮን ዶላሮችን የተሻገረ እጅግ የሚያስጎመዥ የትሪሊየን ዶላሮች ጨዋታ ጭምር ያለበት ነውና ለዚህም ነው ይህ በጥቂት ወራት ውስጥ ይበልጥ እየታደሰ የመጣው የአሜሪካና የሳውዲ አረቢያ የንግድ ግንኙነት እጅግ ከመግዘፉ የተነሳም የዶላርና የሪያል ጋብቻ የመሰለው። ነገርየው በእርግጥም የዶላርና የፔትሮ ዶላር ፍጥምጥም ነው ማለት ይቻላል። የሳውዲ አረቢያው አልጋ ወራሽ ዋሽንግተን ከደረሱ በኋላ ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ሆነው ተነጋግረዋል። ሁለቱ የሀገራት መሪዎች ከተነጋገሩባቸው ጉዳዮች መካከል ፖለቲካዊ፣ ኢኮኖሚያዊና በተለይም በሁለቱ ሀገራት መካከል ያለ የንግድ ግንኙነትን የተመለከቱ ይገኙበታል። ፖለቲካን በተመለከተ የመካከለኛው ምስራቅ ቀጠናን የሰላም ሁኔታ የተመለከተ ይገኝበታል። ቢን ሳልማን አልሳዑድ ስለ አብርሃም ስምምነቶችና ለአስርተ ዓመታት የዘለቀውን የእስራኤል ፍልስጤም ግጭት የሁለት መንግስታት መፍትሄ በተመለከተ ከፕሬዝዳንት ትራምፕ ጋር በዝርዝር መነጋገራቸውን ከሚዲያዎች ጋር በነበራቸው ቆይታ አብራርተዋል። ልዑል መሐመድ ቢን ሳልማን ሀገራቸው ከእስራኤል ጋር ያላትን ግንኙነት በተቻለ ፍጥነት ለማስተካከል እየሰራች መሆኑን ተናግረዋል። ነገር ግን እንዲህ አይነቱ ዝግጅት ፍልስጤማውያን የራሳቸው ሀገር እንዲኖራቸው ማረጋገጥ አለበትም ነው ያሉት። የአብርሃም ስምምነቶች አካል መሆን እንፈልጋለን፣ ነገር ግን የሁለት ሀገራት መፍትሄው ግልጽ የሆነና ጥርት ያለ ፍኖተ ካርታን የያዘ መሆን እንዲችል ማረጋገጥ እንፈልጋለን ሲሉ ልዑሉ ከፕሬዝዳንት ትራምፕ ጋር በመሆን በሰጡት መግለጫ ተናግረዋል። ፕሬዝዳንት ትራምፕና አልጋ ወራሽ ቢን ሳልማን የተገናኙበትና የተነጋገሩበትም ዋነኛ ጉዳይ ግን የሁለትዮሽ ንግድና ኢኮኖሚን የተመለከተው ክፍል ነው። ፕሬዝዳንት ትራምፕ ሳውዲ አረቢያ ከዚህ ቀደም በዩናይትድ ስቴትስ 600 ቢሊዮን ዶላር ኢንቨስት ለማድረግ ቃል መግባቷን አስታውሰዋል። አሁን ደግሞ ልዑሉ ሀገራቸው ሳውዲ አረቢያ ተጨማሪ ኢንቨስትመንት ለማድረግ መወሰኗን መናገራቸውን በጋዜጠኞች ፊት ፕሬዝዳንት ትራምፕ ይፋ አድርገዋል። ፕሬዝዳንት ትራምፕ ልዑል ቢን ሳልማን ሀገራቸው ሳውዲ በአሜሪካ ኢኮኖሚ ውስጥ ኢንቨስት የምታደርገውን የመዋለ ንዋይ መጠን ከ600 ቢሊዮን ዶላር ወደ 1 ትሪሊየን ዶላር ለማሳደግ መወሰኗን በአድናቆት ጭምር ነው የተናገሩት። ይህ ጉዳይ ከቢሊዮኖች ወደ ትሪሊየን ዶላሮች የሚሸጋገር የሁለትዮሽ ንግድና ኢኮኖሚ መስተጋብር የተሸመነበት የመጨረሻው ውጤት በፊርማ የሚጸድቅበት እንደሆነ የሚጠበቅ ነው። ለመሆኑ ሳውዲ አረቢያ ይህን ሁሉ ስታደርግ ከአሜሪካ ምን ትፈልጋለች የሚለው ነው ዋናው ጥያቄ። የመጀመሪያው ቲአርቲ ላይ የወጣ አንድ ትንታኔ እንዳመላከተው ሳውዲ አረቢያ ከአሜሪካ የምትፈልገው አንዱና ዋነኛው ጉዳይ በቀጠናው የደህንነት ዋስትናዋን ማረጋገጥ የተመለከተ ነው። ሌላኛው ደግሞ የአርቲፊሻል ኢንተለጀንስና ሌሎች መሰል የቅርብ ጊዜ ቴክኖሎጂ ውጤቶችንና ሀገሪቱን በኢኮኖሚ በተለይም በቴክኖሎጂ ይበልጥ እንድትመነደግ የሚያደርጉ እገዛዎችን ከአሜሪካ ማግኘትን የተመለከተ ነው። የቲአርቲው ትንታኔ እንደሚለው ባለፈው ነሐሴ መጨረሻም እስራኤል የሐማስ ተደራዳሪዎችን ባሉበት ኳታር ውስጥ ለመምታት በሚል በድንገት ፈጽመው ከነበረ ጥቃት በኋላ የሰላጤው ሀገራት ስጋታቸው ከፍ ብሎ ቆይቷል። ስለዚህም ሳውዲ አረቢያ ከአሜሪካ በኩል የደህንነት ዋስትናን ትሻለች ይላል ትንታኔው። ከዚህ በተጨማሪም ሳውዲ አረቢያ በርካታ ቢሊዮን ዶላሮችን ሆጭ አድርጋ ከአሜሪካ
አሜሪካ ከምትገዛቸው እጅግ ዘመናዊ የሆኑ ኤፍ-35 የጦር ጀቶች በተጨማሪ ለእነዚህ ዘመናዊ ተዋጊ ጀቶች አጋዥ የሚሆኑ የተራቀቁ የአየር መከላከያና የሚሳኤል መከላከያ ስርዓቶችን ከሀያሏ አገር የመግዛት ፍላጎት አላት። አሁን ዋነኛው ጥያቄ ሳውዲ አረቢያ ከአሜሪካ የምትሸምታቸው ኤፍ-35 ተዋጊ ጀቶች በቁጥር ስንት ይሆናሉ የሚል ነው። መረጃዎች እንደሚያመላክቱት ከሆነ ሳውዲ አረቢያ ከአሜሪካ ለመሸመት የምትፈልገው የጦር ጀቶቹ ብዛት እስከ 50 ሊደርስ እንደሚችል ነው። ይሁንና በዚህኛው የመጀመሪያ ዙር የአሜሪካ መንግሥት ምናልባትም 24 ተዋጊ ጀቶችን ሊሸጥላት ይችላል ተብሎ ይጠበቃል። ይህንንም ለማድረግ ፕሬዝዳንቱ ከወሰኑ በኋላ የአሜሪካ ኮንግረስ ማጽደቅ ይጠበቅበታል። ኤፍ-35 ተዋጊ ጀቶችን እስካሁን በዓለም ላይ የታጠቁ 18 ሀገራት ብቻ ናቸው። ሳውዲ አረቢያ ከተሳካላት 19ኛዋ ትሆናለች እንደማለት ነው። ይህ በእንዲህ እንዳለ እስራኤል ሳውዲ አረቢያ ከአሜሪካም ኤፍ-35 የጦር ጀቶችን ለመግዛት ያደረገችውን ስምምነት በጽኑ በመቃወም ላይ ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ የተራቀቁትን ኤፍ-35 ተዋጊ ጀቶች ለሳውዲ አረቢያ ለመሸጥ ማቀዳቸውን ከተናገሩ በኋላ የእስራኤል መከላከያ ሰራዊት ኤፍ-35 ተዋጊ ጀቶችን ለሳውዲ አረቢያ መስጠት ማለት የእስራኤልን የአየር ክልል የበላይነት ሊሸረሽር የሚችል ነው ሲል አሳስቧል። ቴል አቪቭ ዋሽንግተን ኤፍ-35 ተዋጊ ጀቶችን ለሪያድ እንዳትሸጥ በግልጽ ጥያቄም አቅርባለች። በተመሳሳይ እስራኤል ከዚህ ቀደም አሜሪካ ኤፍ-35 የጦር ጀቶችን ለተርኪየና ለተባበሩት አረብ ኤምሬቶች እንዳትሸጥ ስትከላከል መቆየቷንም ዘ ታይምስ ኦፍ ኢዝራኤል አስነብቧል። የአሜሪካ የስለላና የመከላከያ ባለሥልጣናት እነዚህን የጦር ጀቶች ለሳውዲ አረቢያ መሸጥ በመካከለኛው ምስራቅ የእስራኤልን ወታደራዊ የበላይነት ሊሸረሽር የሚችል ነው ሲል ስጋት እንደገባቸው መናገራቸው በዘገባው ተካቷል።